መንግስት በጣም ብዙ ነገር ነው ያደረገልን ያለው። አሁን ከገበያ አንፃር ስታይ ያ ብዙ ልዩነት ነው ያለው። ደስተኛ ነው ህብረተሰቡ ደስተኛ ነው ብዬ አስባለሁ። አልማዝናት ይባላል። ከገበያው ከከተማ ሱቁ ሱፐርማርኬት ምናምን ከሚሸጡት ነገሮች በጣም የተለየ የዋጋ ቅናሽ አለ። እግዚአብሔር ይመስገን። አሁን እኛ ካለንበት ተነስተን ገስግሰን ልንመጣ ሰው ሳይበዛ በጠዋት ሸምተን እንገባለን ብለን የምንመጣው ያው ሰንደይ ማርኬቱ ነው። በጣም የተለየ ለውጥ ነው ያለው። በጣም ጠቅሞኛል ምልሽ ከሱቅ የተሻለ 10 ብር 20 ብር ከዛ በላይ ትርፍ ነው ያለው እዚህ ጋር ለውጡ ማለት ነው። ከዛ የበለጠ ደግሞ ጥራጥሬው የሱቅ ፓስታዎች ሌላ ነገሮች ቢገቡና እዚህ ብንገባይ በጣም አሪፍ ነው። ለምን በጣም ለውጡ በጣም አሪፍ ስለሆነ ማለት ነው። እሺ ስሜ ሲስተር ተስፋነሽ ተካባላለሁ። ዛሬ ያው እሁድ ገበያ ላይ ነው ተገኘሁት። ያው ከገበያ አንፃር ያለው ነገር ከገበያና እዚህ ጋር ያለው ልዩነት በጣም ሰፊ ነው። መጀመሪያ ያው አሁን እንቁላል ነው የገዛሁት። ሌላ ቦታ 5 ብር ነበረ፣ እዚህ 17 ብር ነው። ሽንኩርትም 80 ብር ነበረ ገበያ፣ እዚህ ደግሞ 60 ብር ነው። ድንችም እንደዛው 50 ነው እዛ የሚሸጠው፣ እዚህ 40 ብር ነው። በጣም ብዙ ልዩነት ነው ያለው። በዚህ እንድትቀጥሉ ያው እናበረታታለን። እዚህ ሰንደይ ማርኬት ላይ ብዙ አይነት ርካሽና ለመግዛት ቀለል አሁን ውጭ ላይ 80 ብር የምንገዛቸውን እዚህ 60 ብርና 55 ብር እዛ እናገኝበት ቻንስ አለና ለዚህ ደስ ይለናል። እና 20 ብር አሁን ውጭ የምንገዛውን እንቁላል አሁን እንደነዚህ ያሉትን በርካሽ ዋጋ ነው የገዛን ያለው እና ያ ምንድነው የኑሮ ውድነትን ባለው ትንሽ ያረጋጋል። ለዚህ ደስ ይለናል እና በዚህ ከቀጠለ የሚቀጥል ከሆነ ደስ ይለናል። በዚህ መቀጠል አለበት የምለው መናገር ወዳለው። ሽንኩርት አሁን እንደምታዩት ከዚህ በፊት 80 ብር 70 ብር ስንገዛ የነበር ነው አሁን 60 ብር ገብቷል። እዚህ እግዚአብሔር ይመስገን። በዚህ የሚቀጥል ከሆነ አሪፍ ነው እና እናንተም ቁጥጥር እንድታወዙ በዚህ መቀጠል አለበት። ከዚህ ነው የምንወስደው 10 ብር አይደለም ከዛ በኮንታል ሲሆን ደግሞ የምንወስደው በጣም ለውጥ አለው። ለዛ በጣም አሪፍ ነው። ከዚህ የበለጠ ሌላ ምርቶች እንደ አዲስ አበባ የሁሉም ስኳርም ሁሉ ነገር እዚህ ቢሆን ዱቄት የተለያዩ ነገሮች ቢሆኑ ከዚህ ብንጠቀም ቀላል አይደለም። ዘይትም ከዚህ ስንወስድ በጣም ለውጥ አለው። ፍራላ ያው እንግዲህ መንግስት አመቻችቶ ገበያን የማረጋጋት ስል እዚህ ስራ እንድሰራ ያው መንግስት የፈቀደልኝ ኑሮ ውድነትን ለማረጋጋት ስል ብዙ ነገር ነው እያደረገ ያለው እና አሁን ከገበያ ካለው እዚህ በጣም ርካሽ ነው። ቀንሰን ነው እየሸጥን ያለ ነው። ለምንድነው ቢባል መንግስት ያው ከጎናችን ሆኖ እየደጎመን ስለሆነ እኛ ቅናሽ አድርገን ነው የምንሸጠው። ቢያንስ ሽንኩርት አሁን የ20 ብር ልዩነት አለው። እዛ ገበያ ሜዳ ላይ ገበያ አካባቢ ሱቆች 80 ብር ነው የሚሸጠው። እዚህ እኛ ደግሞ 60 ብር ነው የምንሸጠው። አሁን ይሄ ቲማቲም ገበያ ሜዳ ሱቆች አንዳንድ ሱቆች ላይ 120 ብር 100 ብር ነው የሚሸጡት። እኛ ግን እዚህ 90 ብር ነው የምንሸጠው። ድንቹ ይባላል። ድንች አሁን ገበያ ሜዳ ላይ 50 እና 60 ነው የሚሸጠው። እኛ ጋር 35 40 ብር ነው የምናደርገው እና እንደዛ አድርገን እንትን እያልን ነው። መንግስትም ጥሩ ለኛ ያደረገልን ነው። ቦታ ሰጥቶ ያለ ግብር ያለ ቀረጥ ነው እያመጣን ያለ ነው ከገበሬዎች ማለት ነው። መንገድ ላይ አሁን ሰንደይ ማርኬት ሲባል መንገድ ላይ አይቆርጡትም። እኔ ስሜ ሳያስ ሽፈራው እባላለሁ እና የዚህ የቦንጋ የጊዲ ዶሮ እንቁላል ጣይ ዶሮ እርባታ ማዕከል ተጠቃሚ ነኝ እና የማህበሩ አንዱ አባል ነኝ እና የፓርቲ ለኛ ደገፈልን ነገር ቢኖር ከዚህ በፊት ትምህርት ጨርሰን ስራም አልነበረንም፣ ዝም ብለን ነበርን። ተራያሽተን ነው የማህበሩ ተጠቃሚ ሆነው ፓርቲውን በሚገባ የደገፈን ነው። ከተማ አስተዳደሩን በሚገባ ምንም የሰጠን ነው የደገፈን ነው። የሰንበት ገበያ ላይ ያለው ጉዳይ ፓርቲያችን እንግዲህ ህዝብ ብዙውን ጊዜ ቅሬታ ሲያነሳ የነበረው አገልግሎት አሰጣጥ ጋር አብሮ ያነሳል፣ ከገበያ ዋጋ ንረት ጋር አብሮ ያነሳል። እነዚህ ነገሮችን እኛም እንደ ከተማ አስተዳደር በጥልቀት ጉዳዮችን ካየን በኋላ በቦንጋ ከተማ 4 የሰንበት ገበያ ማዕከል ለመክፈት ጥረት ተደርጎ በአሁኑ ሰዓት ከፍተኛ ወጪ ወጥቶበት ሼዶች ተዘጋጅተዋል። መሀል ቀጠና ላይ አሁን መሀል ከተማ ላይ አደባባይ አካባቢ ላይ ቀጥታ
ያለምንም ደላላ ከማሳ ከአርሶ አደር ገበያ ማዕከል ላይ ምርት እንዲገባ ተደርጎ የግብርና ውጤቶች በአሁኑ ሰዓት ድንች፣ ቲማቲም፣ ቀይ ስር፣ ካሮት፣ ነጭ ሽንኩርትና ቀይ ሽንኩርት ገብቶ ገባ ላይ ከ100 ብር እስከ 120 ብር ሽንኩርት በኪሎ ይሸጣል። እኛ ጋር ገባ ላይ በአሁኑ ሰዓት 60 ብር ነው የተሸጠ ያለው። እንግዲህ በተቻለ መጠን አሰፍተን አጠናክረን ወደፊት እንቀጥላለን ብለን